አንተስ ማንህና የምታስተምረኝ? እኔስ ማን ሆንኩና ቁጭ ብዬ የምማር? ማወቅ ማሰብ እንጂ አይደለም ተጠየቅ። ጭቅጭቅ አናብዛ፣ ብርጭቆህን ነቅ። ዑመር ኸያም። ይህን ግጥም ይህን ቅኔ ወደ እኛ ቋንቋ የተረጎመው እንደሆነ አላቅም። አጋጣሚ ማስታወሻ ደብተሬ ላይ አግኝቼ ነው አሁን አየር ላይ ያዋልኩት። ዑመር ኸያም በዚህ ምድር ላይ 83 ዓመታት ኖረዋል። በ1048 ተወልዶ በ1131 ነው ከዚህ ዓለም በሞት የተለየው። ኔቤን ኢራን ውስጥ ነው የተወለደው፣ የሞተውም እዛው ነው። በርካታ ጸጋዎች አሉት። የስነ ከዋክብት የሂሳብ ሊቅ ነው፣ ፈላስፋ ነው። የሚደንቀው አጋጣሚ ግን ዓለም በአሁኑ ሰዓት በደንብ የሚያውቀው በባለቅኔነቱና በገጣሚነቱ ነው። 19ኛ ክፍለ ዘመን ላይ አንድ ወደ እንግሊዝኛ ተረጎመው። በእኛ አቆጣጠር 1950ዎች ውስጥ የነበሩ ጎረምሶች ደግሞ በጣም የሚወዱትና የሚያደንቁት ባለቅኔ ነው። ከነዛ ጎረምሶች በኋላም አዛውንት የሆኑ ተስፋዬ ገሰሰ አንድ ጥራዝ ዑመር ኸያም በሚል ርዕስ ለገጸ ንባብ አውቅቶለታል። ዑመር ኸያም ይኸው እንግዲህ ካለፈ ከ1000 ምናምን ዓመታት በኋላም ከእኛ ጋር እየኖረ ነው። ይህ ማንነቱን ያላወቅኩት ተርጓሚ አንተስ ማንህና የምታስተምረኝ? እኔስ ማን ሆንኩና ቁጭ ብዬ የምማር? ማወቅ ማሰብ እንጂ አይደለም ተጠየቅ። ጭቅጭቅ አናብዛ፣ ብርጭቆህን ነቅ፣ ዛና እያልን ቀጥል ነው። ይህንን ባለፈው ቴክኒሻኑ ቆርጦ አስቀርቶት ከደሞዝ ላይ ቀጣለሁ አልኩት። በስህተት ነው፣ በቴክኒክ ስህተት ነው። የእኔ ሳይሆን የእሱ ነው። እኔ በአግባቡ ነው የተረኩት። እሱ ደግሞ ከፊት ፋሲካ ነው። እንደው ከደሞዜ ላይ ባትነካው ይሻላል፣ ባይሆን አበድርና ቀጣኝ ብሎኝ እሺ ብዬ አበድሬ ቀጥቼዋለሁ። ዛሬ 2 መጽሐፎች ይዤ ነው የገባሁት። በአንዱ ላይ ነው የማወራችሁ። ጉርሻና ቅምሻ፣ የዳመና ግላጭ ወጎች። ማቲያስ ከተማ ነው ለህትመት ያበቃው። ማቲያስ ከተማ ቅጽል ስሙ ወለላይ ነው። ስዊድን ውስጥ ነው የሚኖረው። ቀደም ብሎ 2011 ላይ የእኔ ሽበትና ሌሎችም ግጥሞች በሚል ርዕስ ለጥራዝ ያበቃው ስራ አለ። ሰንበትበት ብሎ ደግሞ የወግ ስብስቦችን ለገጸ ንባብ አብቅቷል። እነዚህ 2 መጽሐፎች መካከል ላይ በተለይ ወጉ ላይ አተኩሬ ሀሳብ እየጨለኩ እንድንጫወት ፈለግኩኝ። ማቲያስ የወግ ስብስቡ ላይ ጉርሻና ቅምሻ ላይ የልጅነት ጊዜውን በዚህ አዲስ አበባ ጎተራ አካባቢ ነው ያደገው። የልጅ ትምህርት ቤት ህይወቱን ከተማሪዎችና ከአስተማሪዎች ጋር ያሳለፈውን በህይወት ውስጥ ተከስተው ደግሞ ስለ ትምህርትና ትዝታቸው ያወጉትን አስደናቂ ታሪኮች በአግባቡ ለጥራዝ አብቅቶ 2017 ላይ ነው ለህትመት ያበቃው። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ውስጥ አስመርቆ ወደሚኖርበት ስዊድን ሄዷል። ማቲያስ አስደናቂ ከምላቸው ወጎች መሃል አንዷን መዝሼ እንደዚህ 2-3ቱን እያልን እንጨዋወትና በኋላ ማንበቡን ለእናንተ ልተው። ስዊድን ውስጥ አንድ ቡና ቤት ገባሁ አለ። ገብቼ ቁጭ ብዬ ሳይ በፎቶግራፍ ተገጥግጧል አለ ዙሪያውን። አንዱ ፈገግ ብሏል፣ አንዱ ኮስተር ብሏል፣ አንዱ መለዮ አድርጓል፣ አንዱ ፒፓ ነክሷል። አይ ሆላንድ የምትገርም ሀገር ናት። እንዴት ጀግኖቿን ብታከብረው እንዲህ ተገጥግጠው ማየው። ያ ክፍቱስ ፍሬም ደግሞ ምንድን ነው እያልኩ እየተገረምኩ እያየሁኝ አጠገቤ ካለ ሰውዬ ጋር ጨዋታ ጀመረና በጣም ትልቅ ሀገር ነው ያላችሁ ስዊድን ውስጥ ጀግኖቻችሁን በጣም ታከብራላችሁ ብዬ ስለው ኧረ አይደለም ተሳስተሃል አለኝ። ምንድን ነው የተሳሳትኩ ስለው እነዚህ በሙሉ የምታያቸው እዚህ ቡና ቤት ውስጥ ቋሚ ጠጪ የነበሩ ሰዎች ናቸው። ስለዚህም በቋሚ ጠጪነታቸው ውለታቸውን ለመክፈል ቡና ቤቱ ምንጊዜም ሰዎቹ ባረፉ ጊዜ ፎቶግራፋቸውን ይሰቅሏል። ደነገጥኳል። ይህ ሁሉ ጠጪ ነው። ምን ያህል ጊዜ ጠጥተዋል? እንግዲህ ቁጭ ብሎ መቆዘብ ነው።
በጣም ገርሞኝ ታዲያ ይሄ ክፍቱስ ፍሬም ምንድን ነው ሲለው ይሄማ ወደፊት እዚሁ ቡና ቤት እየጠጣ ከዚህ ዓለም በሞት ሲለይ ፎቶግራፍ የሚደረግበት ነው። እኔ አሁን እዚህ ቋሚ ጠጭ ነኝ፣ አንድ ቀን ተስፋ አለኝ እዚህ ውስጥ የኔ ፎቶግራፍ ይሰቀላል አለው። ደነገጥኩ አለ። ከዛ ጨዋታው ቀጠለና እዚህ ሀገር ነዋሪ ነህ? አዎ። ስራ ትፈልጋለህ? አዎ። ታዲያ ለምን በልጅ ቡና ቤቱን ጠይቄ ስራ እንዲቀጥረህ አላረግም አለው። እሺ ጠይቅልኝ አለው። በስዊዲሽ ተነጋግረው ጨረሱና ወደ እኔ ዞር ብሎ ስራው ተገኝቷል፣ ትልቁ ነገር ግን እነዚህን ፎቶግራፎች ይዘህ ከተማ ውስጥ እያናፈስካቸው መመለስ ነው፣ ይስማማሃል እንዳለው አውግቶናል። እነዚህ ከላይ እስከ ደግሞ በበሩ አካባቢ ያሉ ፍሬሞች አንደኛው ክፍት ነው ስለው ከላይ ቀድሜ አያት ናቸው ቡና ቤቱን የከፈቱት ናቸው፣ ሁለተኛው አያት ናቸው፣ ሶስተኛው አባት ነው። ወደፊት ደግሞ ከዚሁ የሆቴሉ አስተዳዳሪዎች ባለቤቶች አንዱ ሲያርፍ የሚገባበት ነው አለኛ። ገርሙኝ እለቱን በማላውቀው ባህል መንፈሴ ሞልቼ እየተገረምኩ ወደ ውሎ ሄድኩ አለ። አመታት ቆይቼ ተመልሼ ስመጥቼ ፎቶግራፎችን ሳይ እዛ ክፍት ቦታ ላይ ያ ስለ ቡና ቤቱ መረጃ ይሰጠኝ የነበረ ሰውዬ አርፏል ማለት ነው። ፎቶግራፉ ተሰቅሎ አየሁ አለ። ከቀጂዎቹ መካከል ደግሞ ስመለከት የለም፣ ቀደም ብሎ የተዋወቅኩት ሰው የለም። ዞር ብዬ ሳይ የእሱም ፎቶግራፍ ተሰቅሏል ብሎ ነግሮናል። እንግዲህ ሰዎች መታሰቢያቸውን እንዲህ እንደሚተዉ ባዕድ ሀገር ውስጥ እናያለን። አንድ ወዳጄ ሌላው ዓለም ላይ የተደረገን ነገር ቁጭ ብለህ የምታነብና የምትመረምር ከሆነ የቁጭታ ዙረት ነው ይላል። እኔ እዚህ ቁጭ ብዬ ስዊድንን ማቲያስ ወለል አድርጎ አሳየኝ እና እየተገረምኩ ሌላ ማህበራዊ ህይወታቸውን መመርመር ጀመርኩ። ስራ ላይ አታካች ስራ ሰጥተውት ያ አታካች ስራ ውልቁልቁን አወጣው። እንግዲህ እኛ የምር 8 ሰዓት የምንሰራ አይደለንም። አሁን አንዳንድ ስራዊቶች ሄዳችሁ ቆይ ነገን አይደለም ይሏችሁ፣ ዛሬ እኮ የለም በቃ እነሱ ጋር ተበላሽቷል። እና ከሌላው ዓለም አኳያ ስናይ እኛ የምር የምንሰራ አይደለንም። የምር የምንሰራ ቢሆን ድህነቱን እናመልጠዋለን፣ ስደቱን እንቆጣጠረዋለን። አንዱ ትልቁ ችግር የተፈጥሮ ሀብት ማጣት ሳይሆን በእውቀት መለስተኝነት፣ በተጨማሪም ደግሞ ከልብ ሊሰራ የሚገባውን ያህል አለመስራት ችግር ፈጥሮብናል። ማቴዎስ አንድ እንደ ፋብሪካ አይነት ነገር ነው። ፎጣው የሚታጠብበት ላውንደሪ መሆን አለበት። ግዙፍ ነው። ያለማቋረጥ የሰው ኃይል ይፈልጋል። ፎጣው ሲያልቅ አንሶላው ሲያልቅ ያልጋ ልብሱ ምናምን እያለ እያጠበ ሚሽኑ እንትን ይላል። ያም ይደረድረ እንዲህ እያለ በስራ ክፍፍል ስራው ይከናወናል። በመሀል በደንብ የሚቆጣጠራቸው ፈረንጅ አለ። ይህ እንግዲህ አገሩ 24 ሰዓት የራሱ ሆና ፈልግ የሚሰራ ካልፈለገም የሚተው ኢትዮጵያዊ በወግ በአውሮፕላን ነው እና ሆላንድ የገባው ነገር አለሙ ከበደው አልቻለም። እዛው በቆመበት እግሩ ማበጥ ጀመረ። እዛ ለአሰሪው ጠራና እግሩን አሳየው። ወደ ጓዳ ገባና ነጠላ ጫማ ይዞ መጥቶ ቀይርና ቀጥላለኝ አለ። ፈጋ። ሰዓቱን ሲያው ገና ነው። 1 ሰዓት ሜዳ አይመስልም አለ። እንዴት አስቸጋሪና ፈታኝ እንደሆነ ገምቱ። እንደዛ እያደረገ የማያልቅ የለም። አለቀ። እግሬ አውጧል፣ መረረኝ፣ ተናደድኩ። እንዲህ አይነት ስራ ነው ስራ ብሎ ያስገባ። እንግዲህ መምረጥ አትችልም። ርቀህ ሄደሃል። የምንኖረው ባዕድ አገር ነው። ጉልበትህን እንጂ ምናልባትም አንጎልህን ላይፈልጉት ይችላሉ። ፈታኝ ነው። ሌሎች ማስረጃዎች አሉኝ፣ አንድ ቀን ላነሳው እችላለሁ። እንደዚህ እያለን አልቻለም። ልክ ደግሞ ሲወጣ በር ላይ አቶ ማቲያስ አቤት፣ ከነገ ጀምሮ እዚህ
ቦታ የለህም አሉት። በጣም መሮኝ ያዘንኩ ወደ ባህሩ ዳር እጄ ትንሽ ዛና ለማለት ያሁን ያለሁበትን ከባድና አስቸጋሪ ጊዜ ቀለል እንዲነኝ ነፋሻማ አየሩ አካባቢ ወጣሁ ይላል። ከኛ ሰዎች አንዱ የዴስ ገዳ ባለቤት የነበረው አቶ ዱጉማ ሁንዴ ዩናይትድ ስቴትስ በተከታታይ በርካታ ጊዜ ተመላልሷል። ልጆቹንም ኬንታኪ ውስጥ ነው ያስተማረው። ስለዚህም የአሜሪካን የስራ ባህል በጣም ይማርከዋል። እሱ ራሱ ፈረንጆች ወርካሆሊክ የሚሉት አይነት ሰው ነው። በጣም ስራ ወዳድ ነው። በህይወቱ 16 ሰዓት በቀን የሚሰራ ሰው ነው። በህይወት ዘመኑ አንዴም አርፎ አያውቅም። ሁሌም እንደሰራ ነው። በ60 ምናምን ዓመቱ ከዚህ ዓለም በሞት የተለየው አቶ ዱጉማ በህይወቱ በጣም ለኢትዮጵያን ይመኝ የነበረው ምንድነው? እንደው እግዚአብሔር የላቀ ባለጸጋ አድርጎኝ ይላል። ሚሊዮነር አይደለም ትሪሊዮነር አድርጎኝ ፈጥሮኝ ቢሆን ኖሮ የስራን ክቡርነት ኢትዮጵያዊ እንዲያቅ እያንዳንዱን ኢትዮጵያዊ ለሶስት ወር ያህል አሜሪካን ውስጥ ያሳየው ነበር ይላል። እንዴት ነው የሚሰሩት አላቅም። አሁን ስነ ጽሁፎቻቸው ላይ እናነባለን፣ ወላጆቻችን የሚጽፉልን ትላለን። የተለያዩ ነገሮች አይገልጸውም። ምናልባትም ማየት ሲሆን የሚገልጸው በጣም ይሰራሉ። ስለዚህም ነው ልቀው የታዩት። ስለዚህም ነው የዓለምን ምጣኔ ሀብት የመሩት። ስለዚህም ነው የዓለምን ቴክኖሎጂ ቁንጮ የሆኑት። ይህንን ለኢትዮጵያውያን በጣም 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 ዱጉማ ይመኝ እንደነበር አስታውሳለሁ። ማቲያስ አንደኛው ወጉ ላይ እዛው ባህሩ ዳር ላይ ቁጭ ብዬ አንድ ኢትዮጵያዊ ያየኋል። እንግዲህ አሁን ማህበራዊ ህይወትን መራር እንደገና ጣፋጭ ራሷ ህይወት ስትጽፈውና አንተ ገልጸህ ስትኖረው የምናየው ምዕራፍ ነው እዚህ ጋር የምናነሳው። አንዷን ኢትዮጵያ ላይ የታዲያ አስጠጅቱ አልኳታል። አሁን ይሄ ፒያሳ ቢሆን ያስኬዳል፣ ለጋር ወይም እንደዚህ አዲስ አበባና አካባቢዋ ቢሆን ወይም ኢትዮጵያ ውስጥ ቢሆን ያስኬዳል። አሁን እንደውም እኔ ጎረምሳው ልጃገረድ የሚለክፍም አይመስለኝም፣ የቀረበትም ይመስለኛል። ያሞኔ ማቲያስ የኛ ትውልድ አባል ስለሆነ ያንኑ ባህሪውን ይዞ ነው ሄደው ሆላንድ ሄደው ልጅቷን እንደዛ ስላት ማን አንተ ቤት መልከፍ ነው ምናምን ብላ ወሬ ጀመረች። ከረጅም ጊዜ በኋላ በገዛ ቋንቋ ማውራት ምን ጸቡን ማክረር ሳይሆን ወደ ወዳጅነት መቀየር ነውና ከልጅቷ ጋር መጫወት ጀመሩ። ስለ እናቷ መሞት በቃ ስታነሳ ማልቀስ ጀመረች። ምናልባትም ማቲያስ ብቻ ሳይሆን ሌሎች ሰዎችም ጽፈው አጋጥሞኛል። የመጨረሻው ላይ ሲደርስ በስነ ልቦና የሚያቀህን ሰው ስታገኝ፣ ሊያስተዛዝንህ ሊያጽናናህ የሚችል ሰው ስታገኝ ወደድክም ጠላህ ወደ ለቅሶ ትገባለህና እዚህ ላይ ስትንሰቀሰቅ እሱ ሊያጽናናህ ሲሞክር መጨረሻ ላይ አንድ የመሰረትነው ድርጅት አለ፣ ምናልባትም ከዚህ ከተማ ወጥተህ መስራት የምትፈልግ ከሆነ እኛ ልንቀጥረህ እንችላለን፣ ለማንኛውም ካርዴን እንካ ብላው ሄደች። ይሄ ዝምድና ቀጥሮ ማቲያስ ምናልባት የእሷን ታናሽ ወይም ታላቅ እህት አፍቅሮ ባለቤቱ ሆና ህይወት እንዲህ ቀጥሏል። ባህል ላይ እኛን ኢትዮጵያውያንን ሶማሌዎች ሲያገኙን ችግርን አስቸጋሪ ፈታኝ ሁኔታ ላይ ስንሆን አያልፉንም። አንድ ንባቤ ላይ የማስታውሰው አንዱ ወደ አንጎላ ነው የሚሄደው። ጎሬላ ፋይቲንግ እማራለሁ ብሎ ነው ሄደው፣ በግል ነው የሚሄደው። አርቃ ሀሮዬ የሚባል ደራሲ ነው። የራሱን ህይወት ልምድ ለጥራዝ ባበቃው ከዓመታት በፊት ነው ያነበብኩትና ጥሶ ይሄዳል። ሲሄድ ማዕከላዊ አፍሪካ ላይ ይይዙና እስር ቤት ያስገቡታል። ሲያስገቡት እዛ አካባቢ ያሉ ሶማሊያን ይሰሙና ይመጣሉ። መጥተው ያዩታል። የመጣበትን ምክንያት ምን ያጣሩና ከነዛ ጋር በመግባባት አስፈትተው ወደ አገር ተመለስ፣ የምትሄድበት ጉዳይ እንዲህ በቀላሉ የሚሆን ነገር አይደለም። አሁን እንግዲህ ሚስጥሩን ገልጾ የነገራቸው አይመስለኝም። ለማንኛውም ወደ አገር ብትመለስ ጥሩ ነው ብለው
የደረሱለት ሶማሊያውያን ናቸው። ማቲያስም ከባለቤቴ ጋር ይላል አንድ በረዷማ አካባቢ ይጠራና አሁን እኛ የምድር ወገብ አካባቢ ስላለን ከዓመት እስከ ዓመት ፀሐይ እንሞቃለን። ከዓመት እስከ ዓመት የአየር ንብረታችን በተለያየ ጊዜ የሚፈራረቅም ቢሆን አሳር የሚያሳይ አይደለም። መጀቡን ትልቅ ካፖርት ምን የሚያስፈልገን አይደለም። የእነዛኞቹ ግን የተለየ ነው። በእንደዛ አይነት ስቃዮች እያለን አንድ ሰርቢያ ሴት ለባለቤቴ ጃኬት ነው ምናምን አውሳት አንዳንድ ነገር ከሱፐር ማርኬት ሸማምታ መጣች ምናምን ይላል። ከዛ አንድ ቀን በር ስናንኳኳ በቀዳዳ ስናይ ጠይም ነው ኢትዮጵያዊ ነው ብለን አስገባ ነው። በእንግሊዝኛ ነው የሚያዋራን። ስናወራ ቆይተን መምጣታችንን እንኳን ደስ ያላችሁ ምናምን አለና የሚያስፈልገንን ነገር ያግዘን ጀመር ይላል። ከዛ እንዴ አንተ መልክህ እኮ ኢትዮጵያዊ ነው የሚመስለው፣ ለምንድን ነው በእንግሊዝኛ የምታናግረን? ለምን በአማርኛ እናወራም ብዬ ስለዋለ እኔ ሱዳናዊ ነኝ፣ መምጣታችሁን ሰማሁ፣ ላግዛችሁ ይገባል አደረግኩ አለ። ሱዳን በመላው ዓለም ምናልባትም ብዙ የዞሩ ሰዎች የሱዳንን ሕዝብ ያመሰግናሉ። አሁን ከእኔ መጠነኛ ጥናት ዶክተር ተወልደ በሕይወት ዘመኑ ለመጀመሪያ ጊዜ የረገጠው የውጭ ሀገር ልምድ ሱዳን ነው። ከዛ በኋላ ምናልባትም ውስን ሀገሮች ናቸው፣ አውስትራሊያ መሰለኝ ያልሄደበት አህጉር እንጂ ያልረገጠው ምድር የለም። ስለ ሰው ልጆች በሙሉ አውርተናል። አሁንም በአዛውንትነት እድሜው እስከ ህልፈቱ ድረስ የሱዳንን ሕዝብ በጣም ያደንቃል። እንደ ሱዳን ሕዝብ ሰው ወዳድ፣ ሰው ተቀባይና ሰው አክባሪ የለም ብሎ ነው የሚለውና ሱዳናውያንም እንዲህ የሚራሩልን መሆኑን በማቲያስ የህይወት ልምድ ላይ እንዳየው ሆኗል። መቼም ሌላው ዓለም ላይ ስኖር አሁን የቁጭታ ዙረት ነው ብያለሁኝ። ቁጭ ብዬ ስዞር እዛኛው ዓለም ላይ ወንድም ሴትን ይበድላል፣ ሴትም ወንድን ትበድላለች። በአጋጣሚ ወረቀት የሌላቸው ግን ወረቀት ያላቸውን ሴቶች ያፈቅራሉ። አንዱ እዚህ ላይ ማቲያስ ይተርክልናል። አንደኛውን ወረቀት አልባ ትዳር ነው። ከስራ ሲመጣ ከ23ኛው ፎቅ ላይ ኤሌክትሪክ ይጠፋና ሊፍት ውስጥ ይያዛል ተራኪው። አጠገቧን ፈረንጅ አለች። ሁለቱም ጨለማ ውስጥ ተዋውጠው ተደናግጠዋል። ዕለቱ ደግሞ የፈረንጅ የገና በዓል ነው። የኛ ባሰኛቸው ጊዜ ተሰባስበው ያከብሩታል፣ የፈረንጁንም ይሳተፋሉና እንዳውም ኢትዮጵያዊው በፈረንጁ ባህል ተውጦ በደማቅ ሁኔታ ያከብራል ይለናል ማቲያስ። ባለቤቱ ትደውላለች። ከአገር ቤት ያመጣችው እሷ ናት። ወረቀት የለውም። አንድ ሴት ልጅ ወልደዋል። ግን ገዥና ተገዥ ነው። ትዳር አልነበረም። በቃ ኃይለኛ የሆነች ሚስት ናት ያለችው። መቋሚያ መቀመጫ ተሰጠዋለች። በእንዲህ አይነት ጭንቀት ውስጥ እያለ እዛ ሊፍት ውስጥ ካለች ፈረንጅ ጋር ወሬ ይጀምራል። የመጣበትን ለምን እንደመጣ መቼ እንደመጣ ምን ሲያጫውታት ትሰማዋለች። ተወላጅ ናት እሷ። ሁለቱም መግባባት ሲቻሉት በእንግሊዝኛ ነው። መጀመሪያ በስዊዲሽ ነበር ታወራ የነበር፣ አልገባውም። ቋንቋ ቀይራ በእንግሊዝኛ ማውራት ጀመሩ። በደንብ እየተግባቡ ሲሄድ ሚስት ትደውላለች። ሊፍት ውስጥ አትመጣም አንተ ምናምን ትጮኻለች። ስልኩ ይሰማል። እየተቆጣች ነው ትላለች። የሌላ ሀገር ቋንቋም ቢሆን ይታወቃል። አዎ አሁን እየተንዘላዘልኩ ምናምን ነገር መስሏት ነው፣ ግን ያለሁበት ሁኔታ ያው አንቺ ታውቂዋለሽ። ትግባባላችሁ? አዎ፣ ግን ከምንግባባው ይልቅ የምንፋለሰው ማንጣጣመው ይበዛል። እና እንዴት ነው የምትኖረው? ምንም ማድረግ አልችልም። እሷ ወረቀት አላት፣ እኔ ወረቀት የለኝም። ጋብቻ ስላልፈጸምን ደግሞ እኔን ወደ ህጋዊነት መቀየር የምንችለው ያው ቢሆን ያልሆነም። ሴክስ ታደርጋላችሁ ትለዋለች። አዎ እሷ ስትፈልግ ነው የሚለው። በእሷ መልካም ፈቃደኝነት ላይ
በጣም ይገርማል። ይቆያሉ። ረጅም ሰዓት ነው ሊፍት ውስጥ ታስሮ የቆዩት። በአጋጣሚ የዚህ ገጸ ባህሪያችን ስልክ ይሰራል። ስጠኝ ትለውና ደውላ ለሚያገባው አካል ትነግራቸውና ስልኩን ትመልሳለች። የሷ ስልክ ዘግቶ ነበር ባትሪ ጨርሶ። ሰፊ የመወያየት የመነጋገር ጊዜ ኖሮ ሁለቱም ሽንት ወጠራቸው። ምንም አማራጭ የለም። ሁለቱም ቋጥረው ችለውት ሊፍቱ ተለቆ ወረዱ። ከወረዱ በኋላ ሁለቱ ወደ የመጸዳጃ ቤት ሮጡ። ተጠናቀው ከመጡ በኋላ አድራሻ ተለዋውጠው ካርድ ሰጥተው እከታተልሃለሁ፣ አይዞህ፣ በርታ፣ ምንም አይደለም ምናምን ብለው ይለያያሉ። ቤት ያው ጦርነት ይነሳል። ቤት ከፈረንጅ ጋር ነበር ስትናና የነበረው ወይስ ከሀበሻ ጋር ነው? ምን ቁጭ ብድግ ታደርገዋለች ሚስት። ገጸ ባህሪው ይችላል። አንዳንዴ ሲያስፈልግ እንደምንም ብላ ልጁን ትሰጠኝና ልጃቸው ሴት ልጅ ናት ትሰጠኝና ጥላ ተዝናንታ ትመጣለች አለ። ተኳኩላ ሄዳ ምናምን ግን ስትመለስ እንደገና ራስ አንድ ቀን ተሙልጫጭራ መጣች አለ። ምን ሆነሽ ነው ስላት፣ እንዲህ ምን ሆነሽ ነው ትለኛለህ? አንተ አይደለ እንዲህ ደበደብከኝ። አስደንጋጭ ነው። መጨረሻ ላይ ስልኳን ታነሳና ፖሊስ ትጠራለች። 4 ፖሊሶች ይመጡና ይዘውት ይሄዳሉ። ይዘውት ሄደው እስር ቤት ይገባል። ከአንድ ከሁለት ቀን በኋላ ደግሞ ይመጡና አንደኛው ፖሊስ በወዳጅነት ነው የሚያናግረው። በወዳጅነት በጣም እናዝናለን፣ ልጅህ አሁን መዋለ ሕፃናት ነው ያለችው፣ ሄደህ ተወስዳትና ወደ ቤት ትገባለህ፣ እሷን ከቤት አስወጥተናታል ይላል። ይደነግጣል። ምንድን ነው? ምን ተፈጠረ? እንዴት እኔ ባለ ድል ሆንኩ ቻልኩ ነው። አንድ ቀን በር ሲንኳኳ ሳይ የፈረንጅ ፊት ነው። ከፈትኩና አስገባኋት። ሴት ናት። እንዴት ነህ አለችኛል። እንደ የፈረንጅ ፊት መች መለየት እንደምጀምር እግዚአብሔር ይወቀው። ለካ ይሄን ሁሉ ታደርግ የነበረው እዛ ሊፍት ውስጥ ያገኘኋት ፈረንጅ ሴት ናት። ደነገጥኩኝ፣ ገረመኝ። ይህን ያህል ትከታተለን ነበር። ውጭ ባለቤቴ በምን ምክንያት እንደምትመጨረች ታውቃለች። ያን ለፖሊስ ሪፖርት አድርጋ ነፃ ያወጣችኝ እሷ ናት ይላል። እና እንዲህ አይነት ውስጥህን የሚነካ ውስጣችንን የሚበረብር አይነት ታሪኮች ጽፎልናል። ቀደም ብዬ እንዳልኩት ግማሹ ኢትዮጵያ ውስጥ ያሳለፈው የልጅነት ህይወት፣ የትምህርት ቤት ህይወት፣ ማህበራዊ ህይወት ያነሳል። እዚህ ደግሞ ስንመጣ በፈረንጅ ሀገር ኑሮ ስዊድን ውስጥ በአውሮፕላን የኮበለለ ነው። ጸጸት አለበት። ለእናቱ ይደውላል፣ ሀዘኑን ይገልጻል። በቃ ህይወት መቀጠል ነው እና እንደዛ እያለ የሄደበትን ነውና ማንበቡ ጥሩ ነው። ጉርሻና ቅምሻ፣ የዳመና ግላጭ ወጎች፣ ሁለት ርዕስ ባይሆን ጥሩ ነው። ወይ የዳመና ግላጭ ወጎች ወይም ጉርሻና ቅምሻ። ማቴዎስ ከተማ ወለላይ በ297 ገጽ አስጠርቶልናል። 400 ብር ነው ዋጋው። አንብቦ እኔ ቁጭ ብዬ ዓለምን እንደዞርኩ እናንተም ትዞሩ ዘንድ ነው ጋብዛለሁ። ማቲያስ ጥሩ ወግ ጸሐፊ ነው። የበርካታ ጓደኞቹን ህይወትና የህይወት ልምድ በቅጡ ሲያስነብበን ጥሩ የመግለጽ አቅም አለው። ምንም በቃ በጣም ደንቀፍ ሳይለው የመተረክ አቅሙ፣ የማሳየት አቅሙ ይበል የሚሰኝለት ነው። ይህን አቅም ግን ለምንድነው በኃይሉ ገሞራው ላይ ያልተጠቀምከው አልኩት። ኃይሉ ገብረ ዮሐንስ ገሞራው በሚል ታዋቂ ግጥሙ ይታወቃል። 60ዎች ውስጥ ገጣሚ ነው። ቃሉ የዛን ጊዜ አንጠቀምበት እንጂ 60ዎች ውስጥ ኃይሉ አክቲቪስት ነበር። አክቲቪስት የሚለውን ቃል አሁን ነው መጠቀም የጀመርነው። እሱ እንግዲህ የጃጀበት ነው። ይሄ ከ50 ዓመት በፊት የሆነ ነው። እኔ በኋላ ወደኋላ እየሄድኩኝ አዲስ ዘመን ላይ ሳነብ በርካታ ጊዜ ሲከሰስ፣ ለእስር ሲዳረግ፣ የጻፈው ጽሁፍ በፖሊስ ሲወሰድበት የሚያሳዩ ዜናዎች አዲስ ዘመን ላይ ብዙ አንብቤያለሁ። 60ዎች ውስጥ በተለይ ኃይሉ ሁልጊዜም እንደዚህ አይነት እንትን ውስጥ እንደገባ ነው። ኃይሉ ትምህርቱን ወደ ሩቅ ምስራቅ ሄዶ የተማረ ይመስለኛል። ባለሳሳት ቻይና ይመስለኛል።
ስነ ጽሁፍ ይሆናል ክህሎቱ ድንቅ ባለቅኔ ነው። ለጥራዝ ያበቃቸውን መጽሐፍቶች ለጋሽ ጌታቸው ደባልቄ ይልክለት ስለነበር ጌታቸው ደግሞ ለእኔ ወዳጄ ስለነበር እያዋሰኝ አንብቤያቸዋለሁኝ መጽሐፎቹን። ይሄ ሰው እንግዲህ የስልሳዎቹ ትውልድ ውስጥ ተጠቃሽ ከሆኑ ገጣሚያን ቀደም ብዬ እንዳልኩት አክቲቪስት ነው። የሚያስበውን ለምን አልጻፍከውም ብዬ ማቲያስን ጠየቅኩት። ማቲያስ ፈራሁ ነው ያለኝ። ለእኔ ትልቅ ስህተት ነው። ማናችንም እኮ አዋቂ አይደለንም። የምናውቀው ለማወቅ በጣርን ቁጥር ነው። መረጃችን ከፍ እያለ በሄደ ቁጥር የማናውቀው ከፊት ተገሽሮ ይጠብቀናል። የበለጠ ባወቅን ቁጥር የበለጠ የማናውቀው ደግሞ ከፊት አለ። ቀደም ብዬ የተናገርኩትን ልብ በሉልኝ። በርትራን ራስል ምንድን ነው ያለው? እዛች ጋር አንድ ፀሐይ የምትባላለች፣ እዛ ፀሐይ አጠገብ መሬት የምትባል ትንሽ ፕላኔት ተንጠልጥላለች፣ እዛ ላይ ነው ያለሁት አለ። ልብ አድርጉልኝ። እንዲህ አድርጎ አሳንሶ የሚያሳየን ሰውዬ እዛች ፕላኔት ላይ የት ጋ ነው ያለው? ሁላችንም ትንሽ ነን። ለመግዘፍ ትልቅ ስራ ለመስራት ሩቅ ለማየት ግን ወደድንም ጠላን በየጊዜው ምንጥር መሆን አለብን። ሶቅራጥስ ምንድን ነው የሚለው? እኔ የማውቀው አለማወቄን ነው። ማናችንም አላዋቂ ነን። አንዳችን ግን ለሌላችን ብርሃን እንሆናለን። እናም እጅግ በጣም የሚያከብረው የግጥም መድበሉ ላይ የኔ ሽበት ላይ አንድ ግጥም ተቀኝቶለት የሰጠው፣ በተጨማሪም እዚችም ላይ በአንዲት አንቀጽ የገለጸውን ኃይሉን አልጻፈውም። ይሄ ትልቅ ስህተት ነው ለእኔ። እዚህ ላይ ምን ይላል? ጋሽ ኃይሉ ዮሐንስ ገሞራው ጨዋታ አዋቂ ነው። አንድ ቀን እንዲህ ሆነ። ከባለቤቴ ጋር ልንጠይቀው ቤቱ ሄደን ምሳ በልተን ቡና ጠጥተን በመሰናበት ላይ ነን። ጋሽ ኃይሉ አለች ባለቤቴ። አቤት። እንግዲህ ራስን ጠብቅ። እንዴ ለምን ራሴን ብቻ? አፌን፣ እጄን፣ እግሬን እጠብቃለሁ። እንዲህ ቀልዶባቸው የተለያዩት። በቃ ይሄን የተወልን ለእኔ ትልቅ ስህተት ነው ማቲያስ የሰራው። ምናልባትም እነዚህ ከጣራቸው ጥረት ይልቅ አንድ ጥራዝ በኃይሉ ገብረ ዮሐንስ ላይ አተኩሮ በወቅቱ ዝም ብሎ እንዲጫወት ቢያደርግ፣ ኃይሉስ ደግሞ የሀገሩን ልጅ አግኝቶ ነው ከፍሎም ሊያወራልህ ይችላል። ምክንያቱም እዛ በረዷማና ቀዝቃዛ አካባቢ ብቻውን የሚኖር ሰው አግኝተህ ስታዋራው እኮ ትልቅ ሽልማት ነው። እኔ ነብሳቸውን ይማረውና ወይዘሮ ትበር ተወልደ መድህንን በ1940ዎቹ አካባቢ አድዋ አምጥተው ያስተማሩት ዶክተር ተወልደን ያስተማሩት ትበር ናቸው፣ አክስቱ ናቸው። ማንበብ ያደፋፈሩት፣ ጠይቅ ያሉት፣ በቃ ጥሩ መገለጽ እንዲኖረው ያገዙት ነው። አድዋ እሱ የአንድ ደረጃ ተማሪ እያለ እና ትበርህን 85 ምናምን ዓመት ሆኗቸው ቃለ ምልልስ ላደርግ ቫቲካን ኤምባሲ አካባቢ ሄጄ ነበረ። ደውዬላቸው ሄድኩ። ዶክተር ተወልደን ራሱ እንድንገናኝ ቀጠሮን ያዘጋጀልኝ። ሄድኩ፣ አገኘኋቸው። ዶክተር ነህ አሉኝ። አይደለሁም። እንዴ ተወልደ እኮ ደውሎ ሲነግረኝ የመቶ የሚያናግረኝ ዶክተር ነው ብሎኛል። አይ እኔ ዶክተር አይደለሁም ስላቸው፣ እንዴ ቀላል እኮ ነው፣ ትንሽ ከጣርክ መሆን ትችላለህ አሉኝ። አያችሁ እንዴት አይነት እንደሚገልጹላችሁ። በጣም ነው በርቶ የታየኝ። በዛ መንገድ ብሄድ በቃ ይሄ ትልቅ ችቦ ነበር ለኔ። የኔ ምርጫ በዚህኛው መንገድ መሄድ ነው። አሁን አለሁበት ሆኛለሁኝ። ከትበር ጋር ተጫዋውተን ቃለ ምልልስ አድርገን ረጅም ጊዜ ወስደን ሻይ ምናምን ቀርቦ የኔ ወንድም በልን ጸልይ መታህ ጫወትከኝ፣ እኔ በጣም አመሰግኖታለሁ። እንዴ አይደለም እኔ ነኝ ማመሰግንህ፣ መታህ እኮ ጫወትከኝ ነው ያሉት። ትልቅ ግቢ ውስጥ ነው የሚኖሩት። ምናልባት ሰራተኞች ይኖራሉ። በተረፈ ብቻቸውን ናቸው። ልጃቸው አምሽታ ነው የምትመጣው። ነፃነት አስፋውን በቅርብ አርፋለች፣ ነብሷን ይማረው። እና ትልቅ ነገር ነው እንደነዚህ አይነት ሰዎች መጫወት። በጣም ትልቅ ዋጋ አለው፣ ትልቅ መልእክት አለው። ኃይሉን ወጥሮ ይዞት ቢሆን ኖሮ ያነበበውን ያጠናውን ህይወትን በተለያየ አቅጣጫ ያየበትን ለምንድን ነው ሁሉ አይጥሜ ሆነው? ሁሉ አይጥሜ ነው ኃይሉ። ከሁሉም ጋር እንደተቃረነ እንደተጋጨ ነው። እኔ ቴነሽ አበበ ከጓደኞች አንዷ ናት። ቴነሽ አሁን አውሮፓ ወይም አሜሪካ ነው የምትኖረው።
ኃይሉን የማግኘት እድል ነበራት። ስለሱ ስታጫውተኝ ወደ ኢትዮጵያ ነው የምትሄደው ይላል። ብር ያነሳና እንካ መንገድ ላይ ለምታገኘው ድሃ ስጥልኝ፣ ከባሰብህም አንተም ብላው ብሎ ነው የሚሄደው። እና እዚህ ድረስ የሄደው ምንድን ነው? ይህን ጽንፍ መመርመር ማጥናት እና ለምን ብሎ ጠይቆ ብላክ ኤንድ ዋይት የምናስቀርበት ሁኔታ መፍጠር ነበረብን። አላረግነውም። አለመታደል ነው። ስንቱን ነው እንደዚህ የሸኘ ነው። ያሳዝነኛል። እና ማቲያስን ለምን አላናገርከውም? ዝም ብለህ በሳምንት አንድ ቀን ቢራ የሚጠጡበት ምን የሚሉበት ማለት የሚባክን ጊዜ አለ፣ ወደድንም ጠላን። እዛ ላይ አንዱን ቀን እኮ ከእሱ ጋር አድርገህ በሳምንት አንድ ቀን የምትገናኝበት ሁኔታ ፈጥረህ በአንድ ርዕስ ላይ ብትጠይቀው ወይ ደግሞ እሱ በመሰሉ ላይ ቢያወራ ያም በቴፕ ሪከርደር ብትይዘው በማስታወሻ ብትጽፈው አንድ ትልቅ ጥራይ ይወጣው ነበር ስለው ፈራሁት አለኝ። በጣም ነው ያዘንኩት። እናም ኃይሉም አረፈ። ነፍሱን ይማረውና ነቢዩ መኮንን ጋር ስንጨዋወት እስጢፋኖስ ነው የተቀበረው። እስጢፋኖስ መስቀል አደባባይ ጋር ያለው ቤተ ክርስቲያን ነው። እኔ ልጅ ሆኜ ቦርቅበት ጫወትበት የነበረ ቦታ ነው። ለቂርቆስ ቅርብ ነው። የተቀበረው አሁን እስጢፋኖስ ነው። ቤተሰቦቹም የዛ ደብር አገልጋዮች ነበሩ ነው ያለኝ መረጃ። እስጢፋኖስ ተቀበረ። መቃብሩ ላይ የተጻፈው ነብይ የነገረኝ ምንድን ነው? እኔም እንደናንተው ሕያው ነበርኩ ነው የሚለው አለኝ። ነብይን የነገረኝ ሄጄ አላየሁትም፣ ማየት ነበረብኝ። ለማንኛውም እንዲህ ጽንፍ አልባ ሐሳቢ ምንም የሚገድበው የሌለ በነፃነት የሚያስብን ሰው ማጣታችን ትልቅ ጉድለት ነው። ምክንያቱም ምን ያህል የእውቀት ክፍተታችንን ሊሞላልን ይችል፣ ምን ያህል የሐሳብ ቋታችንን ከፍ ሊያደርግልን የሚችል ሰው በእንዲህ መኮ አጥተነዋል። በዚህ በጣም አዘንተኛ ነኝ። ምንድን ነው ማድረግ የምንችለው? ወደፊትስ የተሻለ አንሰላሳዮቻችን ሩቅ ሐሳቢዎቻችንን እንዴት ነው መያዝ ያለብን? የሐሳብ ዋጋስ የሚገባን መቼ ነው? አለማወቃችንንስ የምናውቀው መቼ ነው ስል እጠይቃለሁ። ሰላም በምድራችን ላይ ይስፈን።